በደንብ አዳምጧት የምትለውን ነገር ቃል በቃል ስሟት ቤተሰብ። አንቺም ባለሽበት ምንም ነገር እንዲሆን እንፈልገው ማለት ነው። ዲኤንኤው ማድረግ እንፈልገው አንቺም ብሩክም ቢችሉ ወንድሞቹም ባሉበት ቡታጅራ ሀይሚም ብሩክም እዛ እያሉ ስለ ምርመራው ያነሳችው ነገርም የለም። እዩ እውነት ቢኖራት ኖሮ ስለ ምርመራው እዛው ብሩኬና ሀይሚ ቡታጅራ በነበሩበት ሰዓት ምርመራው እንዲካሄድ መጠየቅ ትችል ነበረ። እውነት ቢኖራት ማለት ነው ቤተሰብ። እውነት ስለሌላት ነው። እውነት ቢኖርሽ ኖሮ አንቺ እንዳልኩሽ እነሱ ጋር ሄደሽ አጠገብሽ በነበሩበት ሰዓት የምርመራውን ነገር ከነሱ ጋር መወያየት መጠየቅ ትችይ ነበር። በእርግጠኝነት ነው የምነግርሽ። አንቺ ግን ቀን ጠብቀሽ እነሱ ካጠገብሽ ከራቁ በኋላ ለምንድነው አዋራ የምታነሺው? አሁን ያሉበት ሁኔታ ስላልተመቸሽ ነው? ምንድነው ሐሳብሽ? ችግርሽ ምንድነው? ሁሌ እነሱ ካጠገብሽ ከራቁ በኋላ ነገሮችን የምትቀሰቅሹ የተዳፈነውን ነገር ለማንሳት ሁሌ ጥረት የምታደርጊው ለምንድን ነው? ባንቺ ጉዳይ አሁንም እንዲጣሉ ፈልገሽ ነው? ምንድነው ሐሳብሽ? ከዳር ቆመሽ ነገሩን የምታዩ እንዴ? አንቺ ቆይ ሴት ልጅ አይደለሽ? እናት አይደለሽ? እናት እኮ ሆነሻል። ለምንድን ነው መጥፎ ነገሮችን በሰው ላይ የምታስቢው እንዴ? የነሱ ግንኙነት እኮ በጣም ደስ የሚልና የሚያስቀና ነው ለሁሉ። አንቺ ይሄንን ደስ የሚል ፍቅር ውስጥ ለመግባት ለምን እንደጓጓሽ ነው ያልገባኝ ነገር። ምንድነው ሐሳብሽ? ሁሌ እኝኝኝ የምትይብል ለምንድን ነው? እውነት ካለሽ እኛ እኮ እውነት ካለሽ ምንም ችግር የለውም። ምክንያቱም እውነት ስላለሽ መሟገት ትችያለሽ። ግን እውነት ቢኖርሽ ኖሮ ሀይሚን ብሩክም ቡታጅራ በነበሩበት ሰዓት ነገሮቹን በሙሉ ግልጽ ለማድረግ ትሞክሪ ነበር። ግን አንቺ እውነት ስለሌለሽ ነው እስካሁንም ድረስ ዝም ያልሽው። እነሱ ከቡታጅራ ከወጡ በኋላ የማይሆን ንግግር የምትናገሪው ለምንድን ነው? ለምንድን ነው ተመልካቹንስ ግራ የምታጋቢው? እኛ እኮ ሀይሚን ብሩክን ወደንና ፈቅደን ነው የምናያቸው። ምክንያቱም ደስ የሚል ነገር ስላላቸው ብዙዎች ከነሱ ጥሩ ነገሮችን ይማራሉ ብለን ስለምናምን ነው። ለብዙዎች ትምህርት ስለሚሆኑ ነው ሀይሚን ብሩክን። አንቺ ግን ለምንድን ነው ተመልካቹን ግራ የምታጋቢው? በማይሆን ሰዓት ድንገት እየመጣሽ ተመልካቹን ግራ የምታጋቢበት ምክንያት ምንድን ነው? ለምንድን ነው ግልጽ የማታደርጊው እንዴ? ከብሩኬ ጋር ለመሆን ማሰብሽ ራሱ እኮ ነው ግርም የሚለኝ ነገር እንዴ። ቆይ አንቺ ምን አስተሳሰብ ቢኖርሽ ነው? ማልቆብቶ እውነት ስላለኝ እውነትን ይዤ ስለምጓዝ ማለት ነው። እውነትን ይዤ ስለምጓዝ ነው ትላለች ቤተሰብ እንደሰማችኋት። እውነት ያለው ሰው እንዳንቺ ነው ወይ ነው ጥያቄው እኮ አሁን። እውነት ያለው ሰው እውነታውን ይጋፈጣል እንዳልኩሽ ማለት ነው። አንቺ እውነት ቢኖርሽ ኖሮ ህፃኗ የብሩኬ ነች ብለሽ የምታስቢ ከሆነ ልጅቷን አቅፈሽ ብሩኬ ጋር መሄድ ትችይ ነበር እያልነሽ ነው ያለነው። እዛው ብሩኬ ባለበት እዛው ቤተሰቦቹ ጋር ሄደሽ ነገሩን ግልጽ እንዲሆንልኝ ፈልጋለሁ ብለሽ ነገሮችን ግልጽ ማድረግ ትችይ ነበር እስከዛሬም ቢሆን። ግን አንቺ እውነት ስለሌለሽ ነው አሁን ደርሶ እውነት አለኝ እያልሽ ለምንድን ነው ግራ የምታጋቢው? እውነት እንደሌለሽ እኮ በቃ አወቀን እኛ። ምክንያቱም ሀይሚና ብሩኬ ወደ ቡታጅራ ሲገቡ እኔ በጣም ነበር የፈራሁት። ምክንያቱም ሀይሚና ብሩክ ባንቺ በኩል የሚመጣውን ፈተና እንዴት እንደሚጋፈጡት እንዴት አድርገው አንቺን እንደሚፋቱሽ ነው ያሳሰበኝ የነበረው። ግን አንቺ እንኳን አጠገባቸው ልደርሽ ይቅርና አሁን እውነት አለ የምትዩን ነገር ይቅርና አጠገባቸው ራሱ አልደረሽ። ስለዚህ እዩ አንቺ እውነት የለሽም። እሺ እየቃዠሽ ነው ያለሽው፣ ህልም ውስጥ ነው ያለሽው ብዬ ነው የማስበው በራሴ እንጂ የሰው ህይወትን ለመበጥበጥ በዚህን ያህል ርቀት መጓዝ ተገቢ ነው ብዬ አላምንም በራሴ። ስለዚህ ወደ ራስሽ ተመልሰሽ የልጅሽን አባት ፈልገሽ ከሱ ጋር ብትኖሪ ነው የሚሻለው እንጂ የብሩኬና የሃይሚን ሰላማዊ ህይወት ለምንድን ነው ለመበጥበጥ ጥረት የምታረጊው እንዴ? አንቺ ህይወት የለሽም እንዴ? ቆይ ሃይሚና ብሩክ እኮ ህይወታቸውን እየኖሩ ነው ያሉት በዚህ ሰዓት።
በጣም ደስተኛ ሆነዋል በአሁን ሰዓት። ስለዚህ ይህንን ደስታቸውን ለማደፍረስ የምትሯሯጩ ነገር ምንም አልተመቸኝም እውነት ለመናገር በጣም በቃ ስዳደግ እየሆንሽብኝ ያለሽው። ምክንያቱም እውነት ያለው ሰው እንዳንቺ አይደለም። ያን ሁላ አዋራ አንስተሽ ሃይሚና ብሩክ ባንቺ ምክንያት እንደዛ መጋጨታቸው እንደዛ የማይሆን ነገር ውስጥ መግባባታቸው ራሱ አንቺ ዋጋ መክፈል ነበረብሽ፣ እንደዛ ለሆኑበት ምክንያት ማለት ነው። ምክንያቱም እውነት ስለሌለሽ ነው እነሱን እያሰቃየሻቸው ያለሽ ብዬ ነው የማስበው። እዩ እያደረግሽ ካለሽው ነገር ብትቆጠቢ ጥሩ ነው። እውነቴን ነው የምልሽ። ካልሆነ ግን ላንቺም ጥሩ ነገር አያመጣልሽም። ይሄ ነገር ዝም ብሎ መሟገት አይጠቅምሽም እውነት ለመናገር